ሰላም ጤና ይስጥልኝ የተከበራችሁ የኢትዮ ግሎባል ቤተሰቦቻችን፣ ዛሬ በመካከለኛው ምስራቅና በዓለም አቀፍ ጂኦፖለቲካ ዙሪያ እጅግ ጥልቅና አዲስ እይታን ይዞ የቀረበ ጥናት ይዘላችሁ ቀርበናል። ታዋቂው ተንታኝና ምሁር ጀማል ዋኪም ባቀረቡት በዚህ አስገራሚ ጥናት ላይ ተመስርተን የአሜሪካና የእስራኤል የረጅም ጊዜ እቅዶች በኢራን ጽናት ምክንያት እንዴት አቅጣጫቸውን ለመቀየር እንደተገደዱ በዝርዝር እንመለከታለን። ጥናቱ ከጥቂት ሳምንት በፊት የተደረገውን የተኩስ አቁም ስምምነት እንደ መነሻ በመጠቀም የአሜሪካን የአንድዮሽ የዓለም የበላይነት ወይም ዩኒፖላር ድሪም ማክተምና የቻይናን የኢነርጂ ዋስትና ለመምታት የታለሙ ስውር ሴራዎች መክሸፋቸውን በማስረጃ ያስረዳል። እስራኤልም ቢሆን ቀጠናውን በዘርና በሃይማኖት በመከፋፈል ፍጹም የበላይነትን ለመያዝ ያደረገችው ሙከራ ወደማይወጣበት ቀውስ አዙሪት ውስጥ እንዴት እንደከተታት በሰፊው ይተነትናል። ይህ ጥናት ዓለም ወደ አዲስ የኃይል ሚዛን እየተሸጋገረች መሆኑን የሚያሳይ በመሆኑ ዛሬ ይህንን ጉዳይ ወደ እናንተ ለማድረስ ተዘጋጅተናል። እጅግ ጠቃሚ መረጃዎችን ስለምናነሳ እስከ መጨረሻው አብራችሁ እንድትቆዩ እንጋብዛለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። ከጥቂት ሳምንታት በፊት በዋሽንግተንና በቴህራን መካከል የተደረሰው ያልተጠበቀ የተኩስ አቁም ስምምነት ዛሬ ላይ ሲታይ ተራ ወታደራዊ እረፍት ሳይሆን ትልቅ የጂኦፖለቲካ ሽግግር ምልክት መሆኑን እንረዳለን። ፕሬዚዳንት ዶናልድ ትራምፕ የኢራንን ስልጣኔ አጠፋለሁ የሚል ከባድ ዛቻ ሰንዝረው በነበረበት ወቅት በድንገት በፓኪስታን አምባሳደር በኩል የቀረበውን ስምምነት መቀበላቸው በወቅቱ ብዙዎችን አስገርሞ ነበር። ይህ ውሳኔ አሜሪካ ከኢራን ጋር የነበራትን የኃይል ፍጥጫ ወደ ዲፕሎማሲያዊ ማፈግፈግ የቀየረችበት የታሪክ ምዕራፍ ሆኖ ዛሬ ላይ በግልጽ እየታየ መጥቷል። ምንም እንኳ ዋሽንግተን በኋላ ላይ የሊባኖስን ጉዳይና የዩራኒየም ማበልጸግ ድርድርን በማንሳት ስምምነቱን ለማለስለስ ብትሞክርም ዋናው እውነታ ግን አልተቀየረም። የአሜሪካ የቀድሞ ጥብቅ አቋም መላላቱና ለቴህራን ቅድመ ሁኔታዎች እጅ መስጠቷ በቀጠናው የነበረውን የአሜሪካን ፍጹም የበላይነት ጥያቄ ውስጥ የከተተ ክስተት ነው። ይህ ስምምነት የተደረሰው በአሜሪካ ድክመት ሳይሆን አሜሪካ ልታሳካው ያሰበችው ግዙፍ ስትራቴጂካዊ ግብ እንቅፋት ስለገጠመው እንደሆነ አሁን ላይ መረዳት ይቻላል። ያ ስምምነት አሜሪካና እስራኤል በኢራን ላይ የነበራቸው ግልጽና ስውር የጦርነት ግቦች በተሟላ ሁኔታ መክሸፋቸውን የሚያሳይ የዲፕሎማሲ ማረጋገጫ ሆኖ እየቀረበ ነው። ዛሬ ላይ መረጃዎች ሲቀናጁ ዋሽንግተን የፈለገችው የኢራንን መንግስት መለወጥ ብቻ ሳይሆን ሀገሪቱን እንደ ሀገር መበተን እንደነበረ ቁልጭ ብሎ ይታያል ሲል ጥናቱ ያመለክታል። ይህ በወቅቱ በዝግ የተያዘው ኢራንን የመበጣጠስ እቅድ በኢራን ኩርዲስታን፣ በአዘርባይጃን፣ በኩዚስታንና በባሎጂስታን ክልሎች ብሔርተኝነትን በማነሳሳት ሁከት ለመፍጠር አልሞ ነበር። አሜሪካ ኢራንን ወደ ትናንሽ ደካማ አካላት በመለወጥ በማዕከላዊ እስያና በመካከለኛው ምስራቅ መካከል ያለውን ሰፊ መሬት ለመቆጣጠር አቅዳ እንደነበረ ተሰምቷል። ሆኖም የኢራን የጸጥታ መዋቅርና የውስጥ አንድነት ይህንን ሴራ በማክሸፉ አሜሪካ ወደ ድርድር ጠረጴዛ ከመምጣት ውጪ ሌላ አማራጭ አጣ ነበር ሲል ባለሙያው ይተነትናል። በመሆኑም የተኩስ አቁሙ የኢራን ጽናት የአሜሪካን የረጅም ጊዜ የቀጠናው ስትራቴጂ የሰበረበት አጋጣሚ ሆኖ መታየት ይችላል። የኢራን መልክዓ ምድራዊ አቀማመጥ ከአልቦርስ ተራራ እስከ ሂንዱ ኩሽ ጠርዝ ድረስ ያለው ስትራቴጂካዊ ከፍታ ለአሜሪካ የቀጠናው የበላይነት ቁልፍ ጉዳይ ነበር። ይህንን ከፍተኛ ምድር የተቆጣጠረ ኃይል በመካከለኛው እስያ፣ በሜሶፖታሚያና በደቡብ ምስራቅ እስያ የንግድ መስመሮች ላይ ሙሉ ቁጥጥር ይኖረዋል ተብሎ ይታመናል። አሜሪካ ኢራንን በማዳከም በሩሲያ ደቡባዊ ድንበርና በቻይና ምዕራባዊ ክልሎች ማለትም በዢንጂያንግና ቲቤት ላይ ጫና የመፍጠር ሰፊ ራዕይ ነበራት። ይህ ጂኦግራፊያዊ የበላይነት ዋሽንግተን በመላው የራሽያ አህጉር ላይ ያላትን የኃይል ሚዛን እንድታስተካከል እድል ይሰጣት ነበር። ሆኖም በኢራን ላይ የታሰበው ወታደራዊና ፖለቲካዊ እርምጃ ባለመሳካቱ አሜሪካ ይህንን ወሳኝ የዓለም መመልከቻ ቦታ ሳትይዝ ለመቅረት ተገዳለች። አሁን ላይ ሲታይ የአሜሪካ ከቀጠናው ማፈግፈግ ሩሲያና ቻይና በድንበሮቻቸው ላይ የነበረውን ስጋት እንዲቀንሱና ትኩረታቸውን ወደ ሌሎች ግንባሮች እንዲያዞሩ እድል ሰጥቷቸዋል። አሜሪካ ከቻይና ጋር በምታደርገው የኢኮኖሚ ፉክክር ምርታማነቷ እየቀነሰ መምጣቱን ተከትሎ የኤነርጂ ፍሰትን እንደ ፖለቲካዊ መሳሪያ ለመጠቀም ወስና እንደነበር ይታወቃል። ቻይና የዓለም ዋነኛ የኢንዱስትሪ ሞተር ሆና ብቅ ማለቷ ዋሽንግተንን ወደ ኢነርጂ ጦርነት ኢነርጂ ሌቨሬጅ ስትራቴጂ እንድትገባ አስገድዷታል። የዓለምን የነዳጅ ማስተላለፊያ መስመሮችን በመቆጣጠር ቻይና እንደ ልቧ ነዳጅ እንዳታገኝ በማድረግ የቤጂንግን ኢኮኖሚ ማበርከክ የአሜሪካ ዋነኛ ስልት ነበር። ለዚህም ነው አሜሪካ በቬንዙዌላና በኢራን ላይ ያላሰለሰ ጫና ስታደርግ የቆየችው። ምክንያቱም ሁለቱም ሀገሮች የቻይና ዋነኛ የኤነርጂ ምንጮች
ነዳጆች በመሆናቸው ነው። ኢራንን መቆጣጠር ማለት ቻይና ከባሕረ ሰላጤ ሀገራት የምታገኘውን የነዳጅ አቅርቦት ዋስትና ማሳጣት ማለት እንደነበር ግልጽ ነው። ሆኖም ይህ የኢነርጂ ቁጥጥር ስትራቴጂ በኢራን ጽናት ምክንያት ሳይሳካ በመቅረቱ ቻይና አሁንም የኢነርጂ ዋስትናዋ እንደጠበቀች ለመቆየት በቅታለች። የኢራን ስትራቴጂካዊ አስፈላጊነት የሚለካው በነዳጅ ሀብቷ ብቻ ሳይሆን በሆርሙዝ የባህር ወሽመጥ ላይ ባላት ፍጹም ቁጥጥር ጭምር እንደሆነ ዓለም አቀፍ ተንታኞች ይስማማሉ። አብዛኛው የዓለም ነዳጅ የሚያልፍበትን ይህን ወሳኝ መስመር ኢራን በእጇ መያዟ ለአሜሪካ ስትራቴጂካዊ ራስ ምታት ሆኖ ለዘመናት ቆይቷል። ቻይና ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬትስ እና ከኢራቅ የምታስገባው ነዳጅ በዚህ ጠባብ ወሽመጥ በኩል ማለፍ ስላለበት ኢራን የቀጠናው ቁልፍ ሀያል ሆናለች። አሜሪካ ኢራንን በማዳከም ይህንን ወሳኝ መስመር ለመቆጣጠር ብትሞክርም ውጤቱ ግን በተቃራኒው ኢራንንና ቻይናን ይበልጥ ያቀራረበ ሆኗል። ቴህራን ይህንን የባህር ወሽመጥ እንደ መከታ በመጠቀም የአሜሪካን ጫና መቋቋሟ ለቤጂንግም ትልቅ ስትራቴጂካዊ ትንፋሽ መውሰጃ ሆኖላታል። በመሆኑም የተኩስ አቁሙ አሜሪካ ይህንን ወሳኝ መስመር በኃይል ለመቆጣጠር የነበራትን እቅድ ለጊዜውም ቢሆን ያቆመ ክስተት ነው ሲል ጥናቱ ያሳያል። የአሜሪካ ስልት ቻይናን በባህርም ሆነ በየብስ የንግድ መስመሮች ለመክበብና ለመያዝ ወይም ኮንታሚኔት ለማድረግ ያለመ እንደነበር የታወቀ ነው። በደቡብ ቻይና ባህርና በማላካ የባህር ወሽመጥ ያለው ወታደራዊ መገኘት ቻይናን በባህር በኩል ለማነቅ የታለመ ቢሆንም ቻይና በየብስ አማራጮችን ስትፈልግ ቆይታለች። የቻይና ፕሮጀክቶች ቻይናን ከአውሮፓ ጋር የሚያገናኝ ሲሆን የዚህ ግዙፍ መስመር ማዕከላዊ መገናኛ ደግሞ ኢራን ናት። በመሆኑም ኢራንን መቆጣጠር የቻይናን የየብስ ንግድ መስመር ሙሉ በሙሉ የሚያደናቅፍና አሜሪካን በቀጠናው ብቸኛ ውሳኔ ሰጪ የሚያደርጋት ነበር። የተኩስ አቁም ስምምነቱ መደረጉ ደግሞ አሜሪካ ይህንን የቻይናን የየብስ መስመር ለማቋረጥ የነበራትን የወታደራዊ አቅም እንደማታምንበት ያሳያል። ኢራን እንደ ትልቅ የንግድ ማዕከልነቷ መቀጠሏ ቻይና በአሜሪካ ላይ ያለባትን ጥገኝነት እንድትቀንስና የየብስ ትስስሯን እንድታጠናክር አግዟታል። ይህ ከ10 ዓመታት በኋላ የታየው የአሜሪካ ስትራቴጂካዊ ማፈግፈግ ዋሽንግተን በዓለም ላይ ያላትን የአንድዮሽ ወይም ዩኒፖላር የበላይነት እያከተመ መሆኑን ያሳያል። ኢራን በከፍተኛ ማዕቀብና ዛቻ ውስጥ ሆና አሜሪካን ወደ ድርድር ጠረጴዛ መኮደት መቻሏ ለሌሎች ታዳጊ ሀያላን ሀገራት ትልቅ ትምህርት የሰጠ ክስተት ነው። ዛሬ ላይ ዓለም ወደ ብዙ ሀያላን ወይም መልቲፖላር ስርዓት እየተሸጋገረች መሆኗን የሚያሳዩ ምልክቶች ከዚህ ስምምነት በኋላ በግልጽ እየታዩ መጥተዋል። የአሜሪካ ወታደራዊ ኃይል ብቻውን ሁሉንም ነገር መወሰን እንደማይችልና የኢኮኖሚ ማዕቀብም ቢሆን ገደብ እንዳለው ኢራን በተግባር አሳይታለች። ይህ ሁኔታ የአሜሪካን ዓለም አቀፋዊ ተጽዕኖ የሚቀንስና እንደ ቻይናና ሩሲያ ላሉ ሀገራት በቀጠናው ሰፊ ሚና እንዲኖራቸው መንገድ የሚከፍት ነው። በመሆኑም ያ የተደረገው የተኩስ አቁም ስምምነት የአንድዮሽ ዓለም ህልም ማብቂያ ዋዜማ ተደርጎ ሊወሰድ ይችላል። ከአሜሪካ ስትራቴጂካዊ ውድቀት ጎን ለጎን እስራኤልም በሌቫንት ቀጠና ላይ የበላይነቷን ለመጫን ያደረገችው ጥረት ከፍተኛ መሰናክል ጋር ተጋጅቷል። ከ2003 ጀምሮ እስራኤል የቀጠናውን ፖለቲካዊ መልክዓ ምድር ለመቀየርና ለእሷ ስጋት የማይሆኑ አነስተኛ መንግስታትን ለመፍጠር ስልታዊ እንቅስቃሴ ስታደርግ ቆይታለች። በጋዛ ላይ የተከፈተው ጦርነትና በፊሊስጤም ህዝብ ላይ የተወሰደው እርምጃ ዓላማው አዲስ ቀጠናዊ እውነታን በመፍጠር እስራኤልን ስጋት አልባ ማድረግ ነበር። ምንም እንኳ በጋዛ ከፍተኛ ውድመት ቢደርስም የእስራኤል ወታደራዊ ግቦች ግን የታሰበውን ስትራቴጂካዊ ድል ሊያመጡ አልቻሉም። የፊሊስጤም ተቃውሞ ባለመቆሙና በዓለም አቀፍ ደረጃ በእስራኤል ላይ ያለው ተቃውሞ በመጨመሩ የቴል አቪቭ እቅድ መስተጓጎል ጀምሯል። ይህ ሁኔታ እስራኤል በቀጠናው ያላትን ወታደራዊ አስፈሪነት ጥያቄ ውስጥ የከተተና የደህንነት ዋስትናዋን ይበልጥ ያባባሰ ሆኖ ተገኝቷል። በ2024 እስራኤል የሂዝቦላ ከፍተኛ አመራሮችንና ሐሰን ናስረላህን በመግደል የኃይል ሚዛኑን ሙሉ በሙሉ የቀየረች መስሎ ነበር። ይህ ጥቃት የኢራንን የአጋርነት መዋቅር ለመበጣጠስና እስራኤልን በሰሜን በኩል ያጋጠማትን ስጋት ለማስወገድ የታለመ ከፍተኛ እርምጃ ነበር። በመቀጠልም በሶሪያ የበሽር አልአሳድ መንግስት እንዲወድቅ መደረጉ ሶሪያን ከኢራን ተጽዕኖ በማውጣት ወደ እስራኤል ወዳጅነት ለማምጣት ታስቦ ነበር። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን አዲስ የመካከለኛ ምስራቅ ስርዓት በማለት የገለጹት ሲሆን እስራኤል የቀጠናው ዋና ኃይል የምትሆንበትን ራዕይ አቅርበው ነበር። በዚህ እቅድ መሰረት እስራኤል በሶሪያና ሊባኖስ ላይ ሙሉ ወታደራዊ ቁጥጥር በማድረግ የኢራንን የቅርብ አጋሮች የማጥፋት ስራ ጀምራ ነበር። ሆኖም ይህ አዲስ ስርዓት መሬት ላይ ካለው ተጨባጭ ሁኔታና ከኢራን ቀጥተኛ ምላሽ ጋር ሲጋጭ የታሰበውን ውጤት ማምጣት አልቻለም። የእስራኤል ጦር በሶሪያ ላይ በሰነዘረው የአየር ጥቃት ጦሩን በማዳከም የሄርሞን ተራራ ከፍተኛ ጫፍን ለመቆጣጠር መቻሉ ትልቅ ወታደራዊ ስኬት ይመስል ነበር። ከዚህ ተራራ ጫፍ ላይ ሆነው ሶሪያንና ሊባኖስን በቀላሉ መቆጣጠርና ወታደራዊ እንቅስቃሴዎችን መከታተል የሚቻልበት እድል
ለእስራኤል ተፈጥሮላት ነበር። ይህ እርምጃ ቀጠናውን በዘርና በሃይማኖት በመበጣጠስ ለእስራኤል ስጋት የማይሆኑ ትናንሽ ደካማ አካላትን የመፍጠር ሰፊው ሴራ አካል ነው። ድንበሮችን እንደገና በመሳል እስራኤል ለረጅም ጊዜ ያለምንም ተቀናቃኝ የምትኖርበትን ሁኔታ ለመፍጠር የታለመ ስልታዊ ጉዞ ነበር። ሆኖም ይህ ወታደራዊ ግስጋሴ በፖለቲካዊና ስትራቴጂካዊ ድሎች ሊደገፍ ባለመቻሉ እስራኤል በያዘቻቸው ቦታዎች ላይ ዘላቂ ሰላም ማግኘት እንዳልቻለች ጥናቱ ያሳያል። ይልቁንም የኢራንና የአጋሮቿ ጽናት እስራኤልን ይበልጥ ወደማይወጣበት የጦርነት አዙሪት ውስጥ እንድትገባ አድርጓታል። የእስራኤልና አሜሪካ የመጨረሻ ዓላማ ኢራንን እንደ ስትራቴጂካዊ ተዋናይነት ሙሉ በሙሉ ማክሸፍ ቢሆንም ይህ ግብ ግን ሳይሳካ መቅረቱ አሁን ላይ ግልጽ ሆኗል። የኢራን መንግስት ሳይወድቅ መቆየቱና ሀገሪቱ ወደ መበታተን አለመሄዷ የቀጠናውን የኃይል ሚዛን እንደገና ገልብጦታል። ኢራን አሁንም የሆርሙዝ የባህር ወሽመጥን የመዝጋት አቅም ያላት ሲሆን ይህንንም በተግባር እያሳየች ትገኛለች። ይህ የኢራን ጽናት እስራኤል በቀጠናው ላይ ሊኖራት የሚችለውን ፍጹም የበላይነት ሙሉ በሙሉ የሚያደናቅፍ ትልቅ ግድግዳ ሆኗታል። የኢራን ስትራቴጂካዊ ጥልቀት እየጨመረ መምጣቱ እስራኤል በወሰደቻቸው ወታደራዊ እርምጃዎች ያገኘቻቸውን ድሎች ዋጋ የሚያሳጡ ናቸው። በመሆኑም እስራኤል በቅርብ ዓመታት ያገኘቻቸው ወታደራዊ ስኬቶች ወደ ዘላቂ ስትራቴጂካዊ ድል ሊቀየሩ ባለመቻላቸው ሀገሪቱ አሁንም ከፍተኛ ስጋት ውስጥ ትገኛለች። በኢራን ላይ የተደረገው ጥቃት ውድቀት በተዘዋዋሪ በኢራቅ፣ በሊባኖስ፣ በፊሊስጤምና በየመን ያሉ ተቃዋሚ ንቅናቄዎችን አቋም በእጅጉ እንዲጠነክር እንዳደረገውም ጥናቱ ያሳያል። ኢራን አሁንም ለእነዚህ ኃይሎች የጀርባ አጥንት ሆና መቀጠሏ የእስራኤልና የአሜሪካን የክልላዊ የበላይነት እቅድ ክፉኛ ገዳደረዋል። እነዚህ ንቅናቄዎች ከአሁኑ ግጭት ያገኙት ልምድና የኢራን ቀጥተኛ ድጋፍ ለቀጠናው አዲስ ወታደራዊ እውነታን ፈጥሯል። በተለይም በሶሪያ ያለው የኃይል ሚዛን ወደ ኢራን አጋሮች ማዘንበሉ እስራኤልን በሰሜን በኩል ከፍተኛ ስጋት ውስጥ የሚጥላት ይሆናል። ይህም ማለት እስራኤል በጋዛና በሊባኖስ ያደረገቻቸው ጦርነቶች ተፈላጊውን ሰላም ከማምጣት ይልቅ ይበልጥ የተቀናጀና የጠነከረ ጠላት እንዲፈጠርባት አድርጓል። ይህ ሽግግር እስራኤል በቀጣይ በዲፕሎማሲውም ሆነ በወታደራዊ መስክ የምትከተለው መንገድ በእጅጉ የሚያጠበውና የሚያስጨንቃት ነው። ከ2024 እስከ 2025 ባለው ጊዜ ውስጥ እስራኤል ያገኘቻቸው ጊዜያዊ ወታደራዊ ድሎች አሁን ላይ በተለያዩ ግንባሮች መሸርሸር መጀመራቸው የታየ እውነታ ነው። የቀጠናው ጂኦፖለቲካዊ ሁኔታ በእስራኤል ላይ እየከረረ መምጣቱና የኢራን ተጽዕኖ አለመቀነሱ ኔታንያሁ ያቀረቡትን አዲስ ስርዓት ተቀባይነት አሳጥቶታል። የአሜሪካም የፖለቲካ ድጋፍ እንደ ቀድሞ ጽኑ ሆኖ መቀጠል አለመቻሉና የተኩስ አቁም ስምምነቶችን መቀበሏ እስራኤል ብቻዋን እንድትቀር ያደረጋት ነው። ይህ እየተቀየረ የመጣው እውነታ እስራኤልን ይበልጥ ወደ ኃይል እርምጃና መጠነ ሰፊ ጥቃቶች እንድትገባ እየገፋፋት ይገኛል። የስትራቴጂካዊ ፕሮጀክቷ መክሸፍ የፈጠረባት ባዶነት በወታደራዊ ግፍ ለመሙላት የምታደርገው ጥረት በዓለም አቀፍ ደረጃ ያላትን ተቀባይነት ይበልጥ እያጠፋው እንደሆነም ምሁሩ ይናገራሉ። በመሆኑም እስራኤል አሁን ያለችበት ሁኔታ ከአሸናፊነት ይልቅ በሽንፈት ስሜት ውስጥ ሆና ኃይልን እንደ አማራጭ የምትጠቀምበት አደገኛ ውድቀት ነው። ጥናቱ ጽሑፉን ሲጨርስ እንደዚህ ይላል። ያለፉት ሳምንታት ክስተቶች ሲተነተኑ የመካከለኛው ምስራቅ የኃይል ሚዛን ለአንዴና ለመጨረሻ ጊዜ መቀየሩን በግልጽ ያሳያል። አሜሪካ ከኢራን ጋር የገባቸው የተኩስ አቁም ስምምነት የቀድሞ ፍጹም የበላይነት ወይም ዩኒፖላሪቲ አብቅቶ ወደ አዲስ የመደራደር ዘመን መገባቱን ያበስራል። ኢራን በክልል ውስጥ ያላት ሚና ከመድከም ይልቅ ይበልጥ መጠናከሩ ለአሜሪካና ለእስራኤል የወደፊት እቅዶች ትልቅ እንቅፋት እንደሚሆን ጥርጥር የለውም። ይህ ሽግግር በዓለም አቀፍ ደረጃ አዳዲስ ሀያላን እንደ ልባቸው እንዲንቀሳቀሱና የአሜሪካን ተጽዕኖ እንዲገዳደሩ በር ከፋች ሆኗል። በመሆኑም ያ የተኩስ አቁም ስምምነት ተራ ድርድር ሳይሆን የዓለምን ፖለቲካዊ መዋቅር የቀየረና አዲስ የታሪክ ምዕራፍ የጀመረ ክስተት ተደርጎ ሊወሰድ ይገባዋል። አሁን ላይ የምናየው ሁኔታ አሜሪካ ስልጣን በነበራት ጊዜ የጀመረቻቸው ስትራቴጂዎች እንዴት በኢራን ጽናት እንደተሰበሩ የሚያሳይ ነው። በማጠቃለያው በኢራን ላይ የተሰነዘረው ጥቃት ውድቀትና ተከታዩ የተኩስ አቁም የአሜሪካን የአንድዮሽ ዓለም ህልም አክስሞታል ሲል ጥናቱን ያጠቃልላል። አሜሪካ የዓለምን የኤነርጂ ፍሰትና የንግድ መስመሮችን በመቆጣጠር ቻይናን ለማንበርከክ ያደረገችው ጥረት በኢራን ጽናት ምክንያት ተሰናክሏል። እስራኤልም ቢሆን በመካከለኛው ምስራቅ ላይ ያላትን የበላይነት ለማረጋገጥ ያደረገችው ስልታዊ ሙከራ ወደማትወጣበት የቀውስ አዙሪት ውስጥ ከቷታል። የኢራን መጠናከርና የቀጠናዊ አጋሮቿ መጽናት በመካከለኛው ምስራቅ አዲስ የኃይል ሚዛን መፈጠሩን የሚያረጋግጥ ነው። ይህ ለውጥ ደግሞ ለቀጣዮቹ 10 ዓመታት የዓለምን ፖለቲካ የሚወስንና የአሜሪካን ተጽዕኖ የሚቀንስ የታሪክ ምዕራፍ ሆኖ ይመዘገባል ሲል ታዋቂው ተንታኝ ጀማል ዋኪም በጥናቱ ያመለክታል።